ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 21 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአገዛዙን ስምሪት የወሰዱ አጋች ቡድኖች የአማራ ሕዝብ ወደ አዲስ አበባ እንዳይገባ የሚያደርገውን እገታ መፈጸማቸውን ቀጥለዋል። ሰሙታላችሁ። የአፋብን ሚኒሊክ እዝ በአገዛዙ ጦር ላይ ከባድ ጥቃት ሲፈጽም ሽንፈት የገጠመው የብልጽግና ጦር በበኩሉ በምሬ ወዳጆ ጦር ላይ ጥቃት ፈጽም ያለው ሲል ተሰምቷል። ዝርዝር ወደ ግንባር መረጃዎችን ይዘናል። ምርጫው አገሪቱን ዛሬ ካለችበት አሳሳቢ ሁኔታ እጅግ ወደ ከፋና የባሰ አደጋ ውስጥ ይከታታል የሚል ስጋት እንዳለ ተገልጿል። በዘገባችን አካተነዋል። አሜሪካና ኢራን ስምምነት ላይ ከመድረሳቸው በፊት በርካታ የማይግባቧቸውን ጉዳዮች መፍታት እንዳለባቸው ጄዲ ቫንስ ተናግረዋል። አሜሪካ ተጨማሪ ወታደሮችን ወደ ድንበሯ እንዳትልክ ሩሲያ አስጠንቅቃለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህንና ሌሎችም መረጃዎችን የምናደርሳችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአገዛዙን ስምሪት የወሰዱ አጋች ቡድኖች የአማራ ሕዝብ ወደ አዲስ አበባ እንዳይገባ የሚያደርገውን እገታ መፈጸማቸውን ቀጥለዋል። ትናንት ሐሙስ ግንቦት 20 2018 ዓ.ም ከጧቱ 4 ሰዓት ተኩል አካባቢ ከአማራ ክልል ወደ አዲስ አበባ ሲጓዝ የነበረ ታታ የተሰኘ የህዝብ ማመላለሻ አውቶቡስ በወረጃ አርሶ ወረዳ ቀሬ ቦሃ ቀበሌ ጎሃ ጽዮን 6 ኪሎ ሜትር ርቀት ላይ አገዛዙ ባሰማራቸው የታጠቁ ኃይሎች መታገቱን ምንጮች ገልጸዋል። በዚህ አሰቃቂ ድርጊት በአውቶቡሱ የነበሩ ተሳፋሪዎች በሙሉ ታፍነው ወደ ጫካ የተወሰዱ ሲሆን እስካሁን በደረሰው መረጃ መሰረት 6 ሰዎች መገደላቸው ታውቋል። በቦታው የነበሩ እማኞች እንደገለጹት ታጣቂዎቹ ተሳፋሪዎቹን ወደ ጫካ በሚወስዱበት ወቅት መሮጥ ያልቻሉ በርካታ ሰዎች ሊገደሉ እንደሚችሉ ስጋታቸውን ገልጸዋል። ይህ አሰቃቂ ድርጊት የመንግስት መዋቅር ተሳትፎ እንዳለበት የተጠረጠረ ሲሆን አካባቢው ሁለተኛው አሊዶሮ እየተባለ መጠራቱን እማኞች ተናግረዋል። በተጨማሪ በከተማዋ መዋቅር ውስጥ የሚሰሩ አካላት ድንገተኛ የሀብት መደለብ፣ የሪል ስቴት ባለቤትነት እንዳሳዩና ድርጊቱን በተመለከተም ህዝቡ በጥርጣሬ እንደሚመለከታቸው እማኞች አክለው ገልጸዋል። በከተማው ነዋሪዎች ዘንድ ታጣቂዎቹ ከጫካ የመጡ ናቸው ወይስ የከተማው አስተዳደር አካል በሚል ጥያቄዎችና ቀልድ መሰል እውነታዎች መናገራቸውን መረጃዎች ያመለክታሉ። ትብብር ለኢትዮጵያ አንድነት ይህንን የነውር ተግባርና ማንነት ተኮር ግድያ በጽኑ ያወገዘ ሲሆን የታፈኑ ንጹሐን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ አሳስቧል። የአፋብን ሚኒሊክ እዝ በአገዛዙ ጦር ላይ ከባድ ጥቃት ሲፈጽም ሽንፈት የገጠመው የብልጽግና ጦር በበኩሉ በምሬ ወዳጆ ጦር ላይ ጥቃት ፈጽም ያለው ሲል ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር በሁለት የአውደ ውጊያ ግንባሮች ማለትም በትግራይ ግንባርና በፍራንክፈርት ዚኦሎጂካል ሶሳይቲ አቡነ ዮሴፍ ሎጅ ግንባር በመግባት እንጃፋት ድልገንና አቡነ ዮሴፍ ሰፍሮ የነበረውን የብልጽግና ጦር እንደ በረዶ ባለበት ቀልጦ እንዲቀር አድርገውታል። ግንቦት 20 2018 ዓ.ም ከንጋቱ 1 ሰዓት ጀምሮ ለሙሉ ቀን እስከ አመሻሽ 11 ሰዓት ድረስ ያገዛዙ ጦር በሜካናይዝድ ማለትም በመድፍ 107 ዙ 23 ሞርተር 120 እና ሞርተር 82 የታገዘ መከላከል ቢያደርግም የ303ኛ ግዙፉ አሳምነው ኮር አናብስቶች 6 ምሽጎችን በመድረማመስ የጠላትን ቅስም ሰባሪና መርዶ ነጋሪ አኩሪ ድል ተጎናጽፈዋል። በአውደ ውጊያውም 14ኛ፣ 16ኛ፣ 19ኛ፣ 21ኛ እና 30ኛ የአሳምነው ኮር ክፍለ ጦሮች ተሳትፈዋል። በዚህ አውደ ውጊያ 2 ዲሽቃ 3 ብሬን 3500 የብሬን ተተኳሽ 1 ስናይፐር 118 ጥቁር ክላሽ 5400 የክላሽ ተተኳሽ 3 መገናኛ ራዲዮ 160 የድሽቃ ተተኳሽ 26 የእጅ ቦምብ 74 የደረትና የወገብ ትጥቅ በፋኖ ተማርኳል። እንዲሁም 46 ያገዛዙ ወታደር ሲማረክ 239 ደግሞ ተደምስሷል። ከዚህ ከተደመሰሰው ወታደር ውስጥ 3ቱ ያገዛዙ ጦር ከፍተኛ አመራሮች መሆናቸውን የሚኒሊክ እዝ አሳምነው ኮር ህዝብ ግንኙነት ያደረሰ መረጃ ያመለክታል። በትግራይ ግንባር እንዲህ አንገት የሚያስደፋ ጥቃት የደረሰበት ያገዛዙ ጦር ይህንን ለማስቀየስ በምሬ ወዳጆ ጦር ላይ ጥቃት ፈጽም ያለው ሲል ተሰምቷል። በመካነ ሰላም ሶያ አካባቢ ሲንቀሳቀስ በነበረውና በምሬ ወዳጆ በሚመራው ጦር ላይ እርምጃ ወስጃለሁ ሲልም ነው የገለጸው። ታዲያ ይህ በየገባበት ስፍራ ሁሉ የሚመታውና በትናንትናው ዕለት በአሳምነው ኮር ቀጠና ክፉኛ የተመታው ጦር ትኩረት ይስብልኛል በሚል የአርበኛ ምሬ ወዳጆን ስም በማስገባት ጥቃት መፈጸሙን ጽፏል። በጠቀሰው ቀጠና ለዜና እንኳን የማይበቃ እንቅስቃሴ ያደረገው ይህ ጦር በግራራይ ስለተደመሰሱበት 236 ወታደሮችና 3 አመራሮች ያለው ነገር የለም።
ምርጫው አገሪቱን ዛሬ ካለችበት አሳሳቢ ሁኔታ እጅግ ወደ ከፋና የባሰ አደጋ ውስጥ ይከታታል የሚል ስጋት እንዳለ ተገለጸ። የዘንድሮ ምርጫ በሂደቱ አሳታፊነትና ነጻነት ካለፉት 6 ምርጫዎች የበለጠ ፋይዳ ቢስ ብቻ ሳይሆን በውጤቱም ሀገሪቱን ወደ ባሰ ቀውስ ሊያሸጋግር የሚችል ነው ሲል የሰላማዊ ህዝባዊ እምቢተኝነት ትግል ደጋፊዎች የጋራ መድረክ ገልጿል። የጋራ መድረኩ የ7ኛውን ሀገራዊ ምርጫ አስመልክቶ በሰጠው ጋዜጣዊ መግለጫ የይስሙላ ያለው ይህ ምርጫ የበለጠ የሚያባብሰውና የሚያወሳስበው እንጂ የሚፈታው ምንም አይነት አገራዊ ችግርም አይኖርም ብሏል። ምርጫው ሀገሪቱን ዛሬ ካለችበት አሳሳቢ ሁኔታ እጅግ ወደ ከፋና የባሰ አደጋ ውስጥ ይከታታል የሚል ስጋት አለኝ ያለው መድረኩ በበርካታ የአገሪቱ አካባቢዎች የማይካሄድ በመሆኑ ምክንያት በርካታ የአገሪቱ ዜጎችና አካባቢዎችን ከፖለቲካ ውክልና ውጪ እንደሚያደርጋቸው አመልክቷል። መድረኩ ከዚህ በፊት በተካሄዱት ምርጫዎች የኢትዮጵያ ሕዝብ ብዙ ልምድና ትምህርት የወሰደባቸው አጋጣሚዎች ቢኖሩም በ2007 ዓ.ም በተካሄደው ሀገራዊ ምርጫ ኢህአዴግ ሁሉንም የፓርላማ መቀመጫ ማሸነፉን ባወጀ ከ6 ወራት ባልበለጠ ጊዜ ውስጥ አገሪቱ ወደ ሁለንተናዊና ድንገተኛ ብጥብጥ ስትገባ መታየቱን አመልክቷል። አሁንም ከዛ እጅግ ወደ ከፋና ምናልባትም እጅግ ወደ ባሰ ቀውስ ውስጥ ልትዘፈቅ ትችላለችም ብሏል። የጋራ መድረኩን ጋዜጣዊ መግለጫ ያቀረቡት የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ናቸው። ድህረ ምርጫው የአገሪቱን የፖለቲካ ቀውስ የበለጠ ሊያባብሰውና የአገሪቱን እየተላለቁ የመፈራረስ አደጋም የበለጠ ሊያፋጥነውና አይቀሬ ሊያደርገው ይችላል የሚል ከተጨባጭ ግምገማ የመነጨ ስጋት አለን ብለዋል። የጋራ መድረኩ የወቅቱ የአገሪቱ የህልውና ችግር ሁሉን አቀፍ የሆነ የሽግግር መንግስት ከማቋቋም ባነሰ በአንድ ገዢ ፓርቲ ጥረትም ሆነ የተለመደ የይስሙላ ምርጫ በማካሄድ መፍትሄ ሊያገኝ እንደማይችል በዚሁ ጋዜጣዊ መግለጫ ላይ አብራርተዋል። አቶ ያሬድ አይናችን እያየ አገራዊና ህዝባዊ ህልውናችንን ከማጣታችን በፊት ሰሚ የለሽ የለውጥ ጥያቄ በማቅረብ ሳይሆን በሰላማዊ ህዝባዊ እምቢተኝነት ትግል አገዛዙን አስገድደን በሰላማዊና ዴሞክራሲያዊ የሽግግር ጥያቄን እንዲቀበል ማድረግ ወይም ከስልጣኑ ተወግዶ በአዲስ የሽግግር መንግስት እንዲተካ በማድረግ ህልውናችንን ከጥፋት መታደግ ከፊታችን ያለ ብቸኛ መፍትሄ ነው ይላሉ። አሜሪካና ኢራን ስምምነት ላይ ከመድረሳቸው በፊት በርካታ የማያግባቧቸውን ጉዳዮች መፍታት እንዳለባቸው ጄዲ ቫንስ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ስምምነት ለመፈረም ተቃርበው እንደሆነ ከቢቢሲ የተጠየቁት ጄዲ ቫንስ አሁን ላይ መናገር እንደማይቻል ገልጸዋል። ሁለቱ ሀገራት ስምምነት ላይ ከደረሱ የተኩስ አቁም በ60 ቀናት ይራዘማል። ስለ ኢራን የኑክሌር መርሃ ግብርም ንግግር ይጀምራል። ኢራንና አሜሪካ የስምምነት ማዕቀፍ ላይ ከስምምነት መድረሳቸውን የዋሽንግተን ባለስልጣናት ትናንት ሐሙስ ለቢቢሲ መግለጻቸው ይታወሳል። ሆኖም የኢራኑ ታስኒም የዜና ወኪል ስምምነቱ እንዳልተጠናቀቀና እንዳልተረጋገጠ ገልጿል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ዩራኒየም የማበልጸግ ጉዳይን ጨምሮ በአንዳንድ ነጥቦች ዙሪያ ድርድሮች እየተካሄዱ መሆኑን ተናግረዋል። ስምምነት ላይ ተደርሶ እንደሆነ ተጠይቀውም እዚያ ነጥብ ላይ አልደረስንም፣ ግን ተቃርበናል፣ አሁንም ስራችንን እንቀጥላለን ብለው መልሰዋል። ኢራን ዩራኒየም ማበልጸግ እንድታቆምና እስካሁን ያከማቸችውን እንድታስወግድም አሜሪካ ጠይቃለች። ሁለቱ ሀገራት የተኩስ አቁም ካደረጉ ወዲህ ውይይታቸው በጥሩ ሁኔታ እየተካሄደ እንደሆነ ትራምፕ ሲናገሩ ተደምጠዋል። ይህ በእንዲህ እንዳለ ኦማን በሆርሙዝ ወሽመጥ ላይ የሚጣል ቀረጥን በቀጥታ የሚሆን በተዘዋዋሪ በማመቻቸት እንዳትሳተፍ አሜሪካ አስጠንቅቃለች። አሜሪካ አክላም ማንኛውም አካል በዚህ ተሳትፎ የሚገኝ ከሆነ ቅጣት እንደሚጠብቀው ተናግራለች። የግምጃ ቤት ኃላፊው ስኮት ቤሰንት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የዩናይትድ ስቴትስ በሆርሙዝ የባህር ወሽመጥ ላይ ክፍያ ስርዓትን ለመጫን የሚደረግ ማንኛውንም ጥረት አትታገስም ብለዋል። ኦማን በተለይ የአሜሪካ ግምጃ ቤት በቀጥታም ሆነ በተዘዋዋሪ ለወሽመጡ የሚከፈል ክፍያን በማመቻቸት ላይ የተሳተፉ ወይም ለመሳተፍ ፈቃደኛ የሆኑ አጋሮችን ኢላማ በማድረግ እንደሚቀጣ ማወቅ አለበት ሲሉ ቤንሰንት አስጠንቅቀዋል። አሜሪካ ተጨማሪ ወታደሮችን ወደ ድንበሯ እንዳትልክ ሩሲያ አስጠነቀቀች። ዋሽንግተን ተጨማሪ ወታደሮችን ወደ ፖላንድ ለመላክ ቃል ከገባች በኋላ ተጨማሪ የአሜሪካ ወታደሮችን በድንበሬ አቅራቢያ ማሰማራት ተቀባይነት የለውም ስትል ሩሲያ አስጠንቅቃለች። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቭ ትናንት ሐሙስ በሰጡት መግለጫ እንዲህ አይነቱ እርምጃ በአውሮፓ ውጥረትን የሚጨምርና ሩሲያ በወታደራዊ ቴክኒካዊ እርምጃዎች ላይ ምላሽ እንድትሰጥ እንደሚያስገድዳት ተናግረዋል። ዛካሮቫ ኔቶ አህጉሪቱን ወደ ራስን ጥፋት ግጭት እየገፋው ነው ሲሉም ከሰዋል። በአሁኑ ጊዜ ወደ 10 ሺህ የሚጠጉ የአሜሪካ ወታደሮች በፖላንድ የሚገኙ ሲሆን በአጠቃላይ 80 ሺህ የሚጠጉ በመላው አውሮፓ ተሰማርተዋል። ፖላንድ በባልቲክ ባህር ላይ ከሚገኘው የሩሲያ ካሊኒንግራድ ክልል ጋር ድንበር የምትጋራ ሀገር ናት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተጨማሪ 5000 ወታደሮችን ወደ ፖላንድ ለማሰማራት ቃል መግባታቸው ይታወሳል። ትራምፕ የኔቶ አባላትን ለመከላከያ በቂ ወጪ አላወጡም በማለት በተደጋጋሚ ሲወቅሱ የነበረ ሲሆን በቅርቡ 5000 ወታደሮች
ወታደሮችን ከጀርመን ማውጣታቸውን አስታውቀዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሩሲያ ራሷ መጀመሪያ ካልተጠቃች በስተቀር የኔቶ አባላትን የማጥቃት ሀሳብ እንደሌላት ማስታወቃቸውን ጠቅሶ የዘገበው አርቲ ነው። አድማጭ ተመልካቾቻችን ለዛሬ ያዝናቸው የሮሃ ቲቪ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።